ረጅም መስመርን የዘረጉት ዶቶች ኢኳንተም ሊፕ እድል ቀንቶኝ ልክ የዛሬ 2 ዓመት ገደማ ኢትዮጵያ እንደ ሀገር ለመስራት ያሰበቻቸውን የተለያዩ የፕሮጀክቶች ጅምር ዶቶች ፕሮጀክቱን እንዲያስፈጽሙ እድልም ኃላፊነትም በተሰጣቸው ሰዎች እጅ ሲጀምር የመጎብኘትን እድል አግኝቻለሁኝ። የሚኒስተር ካባቸውን የክቡርና ክብርት ማዕረጋቸውን የነገዋ ኢትዮጵያ ስለምትባል ውድ ሀገራቸው ሲሉ ቦታም ሳይሰጡት ራዕይ ኖሮት ራዕይን ባጋባባቸው ሰው መሪነት ወገባቸውን ታጥቀው ለመመገብ እንኳን ጊዜ ሳይኖራቸው በሚሮጡ ሰዎች ታላቅ ራዕይ ሀገሬ ስትገነባ አየሁኝ። እውነት ለመናገር የዶቶቹም መያያዝ በጭንቅላቴ ምስል ቢፈጥርብኝም አሁን ላይ የተፈጸመው የተግባር ውጤት ግን በአእምሮዬ ሲዬ የነበረውን የውጤት ምስል በእጅጉ አሳነሰብኝ። የዶቶቹ ውቅር ውጤት ዛሬ ላይ በግልጽ የሚታየውንና የተዘረጋው ረጅም መስመር ጠርተው መታየት እንዲችሉ አድርጓቸዋል። በብርሃን የፈነጠቀ በብሩህ ተስፋ የደመቀ ነገር ግን ትውልድ እየተቀባበለ የሰራው ረጅም የስኬት መስመር፣ ብዙ ድካሞች፣ ብዙ ስድቦች፣ ብዙ ተንኮሎች፣ ብዙ መከዳቶች፣ ብዙ የባዕዳን ጥርቅም፣ ብዙ አትችሉሞች ኢትዮጵያና ካፒቴኑ በየቀኑ አስተናግደዋል። እያስተናገዱም ነው። ልዩነቱ የተወረወረው እያንዳንዱ ድንጋይ ለግንባታ ተጠቅሞ ተግባር የሚባል ድል ወለደው እንጂ እንደቀደሙት ጊዜያቶች ችግሩን እያሽሞነሞነ እንዲቆይ አላደረገው። ቃል ተገብቶ ያልተፈጸመ የለም። ለዚህ ደግሞ የጉባ ተራሮች ምስክር ናቸው። የነዳጅ ማጣሪያው፣ የኒውክሌር ማበልጸጊያው፣ የጋዝ ፋብሪካው፣ የማዳበሪያ ፋብሪካው፣ ዛሬ ደግሞ የሰማነው እጅግ ግዙፉ እንደ ሀገር ብቻ ሳይሆን መላው አህጉሩን ከፍ የሚያደርገው አየር መንገድ። የነዚህ ሁሉ ዶቶች አንድ ላይ ሳስበው ሰው ምንም ምርምርና ጥልቅ ሐሳብ ሳይጠይቅ ድህነት የሚባለው ስም ከኢትዮጵያ ላይ መፋቅ ብቻ ሳይሆን ምትሃታዊ የኢትዮጵያ እድገት ወይም ኢኳንተም ሊፕ ዛሬ ላይ ማደጋቸው እንደሚያስደንቀን እንደ ሲንጋፖርና ቻይና ሀገራችን ስሟ ከፍ እንደሚል ማሰብ ልብን ያሞቃል። ብሩህ ተስፋንም ጥርት አድርጎ ያሳያል። ትላንት የነገው ትውልድ ምን ያህል እድለኛ ነው የምል ነበርኩ። ዛሬ ላይ ግን የሚታየውና የሚዳሰሰውን እድገት ማየት የቻለች የዶቶቹን ግጥምጥሞሽ ውጤት ያየች እድለኛና ተስፈኛ ትውልድ በመሆኔ ኮራለሁኝ። አንድ ነገር ብዬ ላብቃ። የተዘረጋልን መስመር መነሻ እንጂ ማብቂያ የለውም። የየዕለት የየራስ ጥረት፣ ልፋት፣ ላብ፣ ወኔ፣ የሀገር ፍቅር ይጠይቃል። ረጅሙን መስመር አካል ልሆንበት እኔ ጉዞዬን ቀጠልኩ። እናንተስ? ኢትዮጵያ በቅን ልቦች በሚሰሩ እጆች ብልጽግናዋ በእርግጥ ይረጋገጣል።